አሪፍ ነበረ። ስም አዳምጥ። አዎ አሁን ቆንጆ ነው። ስም አዳምጠኝ ወንድሜ። አንተና ባለቤትህ የልጅህ እናት ናት አይደል? እዚህ ቤት ውስጥ 2 ዓመት ኖራችኋል በተከራይነት። አብራችሁ ኢድንም አረፋንም ምንም ዋቴቨርም ከተከራያችሁ ጋር አብራችሁ ታሳልፉ ነበር ወይስ አታሳልፉም ነበረ? እኔ ኢድ ቀንም ሆነ ሰርግ ቀን እኔ እዛ ውስጥ ሊውልቅ አላውቅም ወይም ተገናኝቼ አያውቅም። ቤቱ እንግዲህ 4 ክላስ ነው። 4 ክላስ ውስጥ መዲና ውስጥ የሚኖር ሰው ያውቃል። የእረፍት ቦታ ማለት የመዲናን የሚኖር ሰው ያውቃል ህጉን ማለት ነው። መዲና ውስጥ አሁን ምሳሌ አንድ ቤት ባለቤት ይይዝ 4 ክላስ ሆነ 5 ክላስ ተያዘ፣ እዛ ውስጥ ብዙ ሴቶች ናቸው የሚኖሩት ማለት ነው። ብዙ ህብረተሰብ ነው የሚኖረው። ግን እረፍት የምንወርጂው ምሳሌ ወይም ማለት ነው። መዲና ውስጥ አሁን እሺ ይቅርታ ወንድሜ። ሱሱ ማነሽ አንቺ? ሱሱ ማነሽ? ሱሱ ሚዩት አንቺ የገባሽው ሱሱ ማነሽ? ሱሱ እሺ ሳራ ሰላም ናችሁ? እኔ ልጅቷ ነኝ። እንትን በይ ሚዩት አርጊና ተቀመጭ። ጥሩ። እኛ በጸባይ ከሆነ በጸባይ ነው። በጸባይ ካልሆነ ግን በመረጃ በማስረጃ የሰው ህይወት ሲጠፋ፣ ሰው ሲሞት፣ ሰው ሲገደል ዝም ብለን አናይም። አንዱን ለማዳን አንዱን መጣል ስለሌለብን ነው። በደንብ አዳምጡ። እኔ በመላ በዘዴ ነው የምጠቀመው። ምክንያቱም የሰው ልጅ ገላህ አይደለም ማስመስከር ያለብህ፣ በዘዴና በመላ ነው። አሁን ሱሱ ብትመጣ ትመጣለች፣ ባትመጣ ግን ምንም ችግር የለውም። ምክንያቱም ሱሱ የዚች ልጅ ህይወት በሱሱ እጅ ነው ያለው፣ መሞቷን መዳኗን መናገር። ስለዚህ እኛ ሱሱን የምንፈልገው ልጅቷ በህይወት አለች የለችም፣ ድርጊቱ ምንድን ነው ብለን ለማለት እንጂ ለሌላ ነገር አይደለም። ስለዚህ ሱሱ እንኳን ደህና መጣሽ። አሁን ባልየው ይናገርና አንቺ ትቀጥያለሽ። አንቺ ሀያት የምትባይ ደግሞ ነይ ግቢ፣ አንቺም ትገቢያለሽ አብረሽ። እሺ ወንድሜ አንተ ቀጥል። ባለቤትህ እዛ ቤት ተከራይታ እንደምትኖር ታውቃለህ አንተ አይደል? አብረህም ትኖራለህ። እረፍት ስትሆን ትመጣለህ አይደል አንተ? በ5 ወር በ4 ወር እመጣለሁ ማለት ነው። ጥሩ። እዛ ቤት ውስጥ ስትመጣ ጓደኞቿን ታገኛለህ፣ አብረህ ትስቃለህ፣ አብረህ ትጫወታለህ። ወይም ደግሞ ጓደኞቿ ጋር ምናምን። ልጅቷ ሰላም ናት አይደለችም? ላ ሰላም ናት፣ ምንም ችግር የለም እዛ ውስጥ። አሁን እሺ ልጅዮ አሁን የመጣችው ልጅዮ ቤቱ ተገባች ቅርብ ሰዓት ነው። ቢያንስ ተገባች አሁን 5 ወር ወይ 6 ወር አሁን የመጣችው ይቺ ልጅዮ ማለት ነው። አሁን ልጅቱ እኛ ጋር ትኖር የኖረች አሁን ቅርብ ሰዓት ነው የመጣችው። እንግዲህ ችግሩ የተፈጠረበትን መንስኤ ከኔ የበለጠ እሷ ታውቃለች፣ እዛ ስለነበረች ማለት ነው። በምን ተናስተው ሊማታ እንደቻለ፣ በምን ተናስተው ሊገላት እንደተቻለ ከኔ የበለጠ እሷ ነው የምታውቁ። ለእኔም የነገሩ እነሱ ናቸው። ሊማታው ነገር የለም። እሺ እሷ ትናገራለች። አንተ ወንድሜ ማን ነው ደውሎ ና ቶሎ ሚስትህ ሞታለች ብሎ ያለ? ይቺ የደወለችው ለሚስቴ ጓደኛ ነው። የሚስቴ ጓደኛ ናት ለእኔ የነገረች ማለት ነው። ኦኬ የሚስት ጓደኛ የት ናት ያለችው? መዲና ናት ያለችው። የሚስት ጓደኛ አብረው እዛ ሰፈር እንደሆኑ እዛ ቤት ውስጥ ትሄዳለች፣ ትመጣለች፣ ታውቃለች። ቤቷን የምትኖርበትን ታውቃለች። አብረው ነው የሚሉት። አንድ ቤት ነበሩ። ስራ ቦታ ስለሆነችው አንድ ቤት ናቸው። 10 ዓመት አንድ ላይ ናቸው። የሚስት ጓደኛ ትመጣለች፣ እዚህ ማውራት ትችላለች። ሚዲያ ትጠቀም መስሎኛል። ሚዲያ ትጠቀም አይመስለኝም። ኦኬ ስልክ ስጣን፣ ለመሲ ስጣትና እንደውላለን። አሁን ለሚስት ጓደኛ አንተ ሚዩት ታረግና ሱሱ ትቀጥላለች። የምንጠይቅሽን ጥያቄ ብቻ ነው ሱሱ የምትመልሺው። መሲ የሚስቱን ጓደኛ ስልክ ተቀበይና ደውይላት ትመጫለሽ። ወንድሜ መሲ ፎሎ አድርግና አሁኑን እኛ እስከምናወራ በውስጥ ስልክ ስትስልኳል። ማንን ነው ፎሎ ማረገው? ይሄ ላኖሮሽ ደብቄ ሱሱ ሚዩት አለ። እሺ ሳራ ሰላም ነው? አይዋ ይሰማሻል? ይሰማል። ሰላም ናችሁ? አለን። ጁዬ በሁለት አርጊን ትላልቅ፣ ምክንያቱም ታብ እንዲያደርጉ ሳውዲ ያላችሁ ሰዎች በሙሉ ይህንን ነገር እንድታቁ እንድትሰሙ እንፈልጋለን። አንድ እህታችን በቤቱ አከራይ ተደብድባ ተመታ ተጥላለች። ነገር ግን ትሙት ትዳን ስለማይታወቅ በተለይ ሳውዲ አሁን የምንጠቅሰው አንቺ በትልቁ ሆኜ እሺ ያላችሁ ሰዎች ካላችሁ ድምፅ እንድትሆናት እንፈልጋለን። የልጅ እናት ናት፣
ባለቤቷ እዚህ አለ። ሁላችን ድምፅ እንፈልጋለን ጋይስ። ይሄ አያስቅም። የማወራው ነገር ያስቃል። ተደብድባ በአከራይዋ የቱን የት ድረስ ሙታ ይሁን ድና ይሁን አይታወቅም። 3 ቀኗ ብዬ ብል ያስቃል። የምትስቁ ሰዎች እንዴ ፈጣሪም ፍሩ፣ ያለበለዚያ እሳደባለሁ። ሳውዲ ያላችሁ ሰዎች በተለይ ሼር አድርጉን። ሱሱ ቀጥይ እና አንቺ በመጀመሪያ ደረጃ ምንም ሳትፈሪ ምንም ሳትቸሪ ምንም ነገር፣ ምክንያቱም ሰው ለመርዳት ሰው መሆን ብቻ በቂ ነው። የተፈጠረውን ነገር ከመጀመሪያው ጀምሮ ትነግሪናለሽ። ምንም እንዳትፈሪ። እኛ አሉ ፖሊሶች የምናውቃቸው እዛ ቦታ ላይ ደርሶ የልጅቷ ህይወት አለች የለችም የሚለውን ነገር በስነ ስርዓት ማወቅ እንፈልጋለን። ምክንያቱም አንድ እህታችን ሞተች ሲባል ሁላችንንም የሚነካ ነገር ስለሆነ እናንተ ማስያዝ አንፈልግም። ህገወጥ ናችሁ፣ እናንተ ጋር ነገሩ አይደርስም። ነገር ግን ለታጠቅ እንነግራለን። እዛ ላሉት ትላልቅ ሚዲያ ብሬ ይመጣል እንነግራለን። አሉ እዛ ትላልቅ ሰዎች እንናገራለን። ስለዚህ አንቺ ቀስ የተፈጠረው ንገሪኝ፣ እኛ ሚዩት እናደርጋለን። እንዳትፈሪ እሺ ሱሱ፣ እንዳትፈሪ። እሺ ሳሪ፣ በመጀመሪያ ይሄ የገባሁበት ጀዋሉ የኔ አይደለም፣ ሸበካው እምቢ ብሎኝ አሁን በሌላ ሰው ነው የገባሁት። ጠይብ ችግር የለም ማለት ነው። ችግር የለም በምትፈልግ ችግር የለም። እና ስላለው ነገር እኔ በቤቱ የገባሁት በነገራችን ላይ ልክ ሰውየው ሸበካ ይዟል ነው ጋይስ። ሳውዲ በጣም ሸበካ ነው የሚያስደር። ተረጋጉ ጋይስ፣ ተረጋጉ እናንተ። እኔ ብሬክስን ጠሯዋለሁ ከሰውየው ቤት ብሬ እንዴት ነህ? ደህና ነህ? እኔ የምልህ ብሬ አለ አንተ ላይቭ ላይ ልትመጣ ትችላለህ? እባክህ ሳውዲ ላይ የተፈጠረ ነገር አለ። ከዛ ወደ ንስር ፎን ያደርገዋል። ችግር የለም ጋይስ። ከምናገረው አዎ ከመጀመሪያ ጀምረሽ አስረጃችሁ። እሺ ከመጀመሪያ ያው ልጅቲቱ በሰዓቱ ላይ የነገር መነሻ ምንም የላቸውም። የነገር መነሻ የላቸውም። እኛ የነገር መነሻ እኛ በጠወሲላ የሆነ ጠወሲላ ጠፍቶኛል በመባል እኛ 3ታችን ነው እሱና 2ታችን ሴቶች ተከራክረን ተደቃቂ። በሰዓቱ ላይ እኔ ተርቦ የነበር በጠወሲላው የተነሳ ጠወሲላው የሌላ ሰው ነው። በስ ግን እኛ ባልገባንበት ተሰርቦ ነበር። በሰዓቱ ስንጨቃጨቅ ክላሱ ውስጥ 3ታችን ገብተን እንጨቃጨቃል። ኢትዮጵያ የበዴቦቹ ላይ ከክላሱ አልገባችን ከውጭ ና ከበሩ ውጭ ማለት ነው። ከዛ ጭቁን ተጨቃጨቅን። ከአንስማማ ስንቀር በሩን ከፍተን ስንወጣ ከበሩ ላይ ቁም አገኛት። ሲያገኛት አይ አንቺማ እዚህ የቆምሽው በሰላምሽ አይደለም ድምጣችንን እየቀረሽን ይሆናል ብሎ ጀዋሏን ቀማት። ጀዋሏን ቀማትና የጀዋሉ ረገም ሲል ሲያፍርበት ነፊች ብሎ የአስጊዶ ጀዋሉ ረገብ ሲሆን አስፈታ ወደ ላይ ስጡት ነበረ። ረገብ ሲሆን እንዴት ተፈታለ? ጀዋሉን ይዞ ሄድ። አዴማምጦ ሀላይ መጣ። አዳምጦ ሲጨርስ መጣሀታይ ከፍቶ በሩን ቆልፎ ነበር ሄዲው ከፍቶ መጣ። ያችኛዋን ልጅ የምልሽ ልጅ ማለት ነው። አንቺ ተዋተሽን ጥሪና ሄድ ዛሬ ጉድ ያለ ብሎ ይላታል። እሺ እኔ ጉድ ወደፊትም እኔ በሴት ላይ ዞሮ ብር ስለደረሰ እኔ ለዛሬ ለነገም እኔ ዞሮ በመላም ካላችሁ ያይኋትን እኔ ከቤቱ የገባሁት በቅርብታ ነው። በነገራችን ላይ ቅርብታ ነው የገባሁት እና እንደዛ እንዲያለ ይችኛ ይቱሊ ደግሞ የተደበደበችው ጀዋሌ ስጠኝ ብላ አባያ ለበሰች። አባያ ስትለብስ አይ ይች ልጅማ ቀርማ ልትወጣ ነው ይልና የሆነ ቀርካ ዱላ ነበረ እዛው ሲቡ ላይ አንዴ እንደጀመረ ወደ ክላሱ ወስዶ አስገባ። እዛው ስሩ ሲያልቅበት ከዛም ወደ ውጭ ቶሎ ተመልጦ እንዲሆንቶ አንቡባውን ላቃጥለው ነው ብሎ ከአንቡባው ሄደ። ከዛ ከአንቡባው እንዲሄድ እንዳለ 2ታችን ተጠመጠምንበት አንቡባውን እንዲለቀው ብለን اللهم صل وسلم على نبينا محمد። ከዛ እንደገና እስቲ ሸይጣንን አብረጅ ተረጋጋ ምናምን ብለን ውሃ ምናምን ነገር ልንሰጠው ወደ ጉርፋ አስገባንና ከዛ ወደ እሷ መለስ ብለን እሷ የለችም በቤት ራሱ ብንሮጥ የለችም። ከዛ አንድ ሽባክ ክፍቱን አግኝተናል። እሱ ራሱ በዛ ሮጠና አያትና አይ እሷማ የሄደችው በዚህ ሽባክ ነው ይልና በሩ ቁልፍ ነበር ከፍቶ እየሮጠ ሄደ።
ከሱ ኋላ እኛ ደግሞ አዳያችንን አንስተን ተከተለ ነው የሻር ያወጣል። ነገሩ የሚያበቃው ሀይታይ አሁን አንቺ የምትይኝ በቻርጅ የተነሳ ተጣልታችሁ ምናልባች ድምፃችንን ቀርጻን ይሆናል ወይስ ፖሊስ ጠርታብን ይሆናል ብሎ ነው የደበደባት? ሌላ ምንም አይነት ኬዝ የለም ነው የምትይው? የለም ድምፅ ቀርጻለኝ የቀረጸችውን ድምፅ ሰምቶታል። ሩት ቀርጻናለኝ ብሎ ድምፁን ለእኛም አሰምቶናል። ለምን ቀረሽን ሲላት አይ እኔማ ለመረጃ ነው እና ለሌላ ለምንም ነገር አይደለም አለችው። ለምን ተቀርጦ ብሎ አገየ ይሄን ያለው ነገር ሌላ ነገር በሰዓቱ ምንም ነገር የለም። ወላሂ የለም፣ ምንም ነገር የለም። ሳሪ ጥያቄ አለሽ? አዎ ሱሱ ስሚኝ፣ አዳምጪኝ። እሺ ድምፃችንን ቀርጣለች ብሎ እሱ ደበደባት እሷን። ከዛ በኋላ እገላችሁ ነበረ እገላት ነበር አቃጥላት ነበር አለ አይደል? አንቡጋውን ልለቀው ላቃጥለው ነው ታመለጣችሁ አንቡ እኔ አንቡጋውን ላቃጥል ነው ብሎ ሄዶ አንቡጋውን ጭብጥ ሲያደርግ እኛ ተጠነጠርንበት ሁለት ተግነት የለ ማለት ነው። እሺ ከዛ በኋላ እናንተ ማለት ነው እሷ ያንን ተደብድባ እንትን ስትል ትታችኋት እናንተ ወጣችሁ? ላ ትተናት አልወጣንም። እሱን ወደ ጉርፋ አስገባንና ውሃ ምናምን ነገር ቅመት ይሄ ኮሽዋን ነው እስኪ ተረጋጋ ምናምን ብለን እሱ የሆነ ቆም ሲል የመቆም ሲልልን ነው ወደ ልጅቷ ዝውር ብለን ድንው የለችም። እዛም ክላስ ግን ክላስ ስንሮጥ የለችም። ሽንት ቤትም ስንገባ የለችም። አሬለይም ብለሽ ስለዚህ ልጅቷ አምልጣለች እንጂ እናንተን አስወጥቶ ወይም ደግሞ አሁን ባልየው እንዳለን እናንተን እሱ አሁን ባልየው ሲለን የነበረው አንድ ልጅ ብቻ ናት የወጣችው፣ አንድኛይቱ ነበረች። ነገር ግን እናንተ ውጡ ብሎ አስወጥቶ ልጅቷን ብቻ አልዘጋባትም። ላላ አንዲቷ ላይ ብቻ ነው ያከብርሻለሁ ዛሬ የሚፈጽመው ችግር አለ ሰዋትሽን ጥሪና ሂጅ አላት። ሰዋቱ ሳይመጣላት ችግሩን ፈጸመው። ልጅቷ አይቱን ያስተሪበድ ነው እንጂ አለኛይቱም ምን ጋር ባንዲ ነው በሻሪ ይወጣል። እሺ ከዛ በኋላ አንቺ የት ሆንሽ? እኔ በሻሪያ ወጥቼ አካባቢው ሹርጣ ይመጣል አይመጣም እያልኩኝ አካባቢው ውስጥ ረፋድ 5 ሰዓት ድረስ አርፍጄ ዙሁር አላንቲል ወደ መስጊድ ሀራን የሰገርኩኝ አስሩንም እዛው ሰግጄ ከዛ በኋላ ወደ ሰሊበው ተፈልጌ ሄድኩ። ጥያቄ ታዲያ ባለቤቷ የመጣው መቼ ነው ወደ እናንተ ጋር? ያው እንደ ሻሪያ ላይ እንዲወጣን ነው የልጅቷን ጉዳይ ያሰማኋቸውና ረፋዲ ዙሁር አካባቢ ነው መሰለኝ ታዲያ ገብቶም እንዲሁ አይቆም ምናምን አይታወቅም። ቤቱ እንዳለ ደም በደም ሆኗል። አዎ ቤቱ ደም ነበረ። የመሳት ብትር ራሱ ተንጠርጠር ብሎ ምናምን እኔ ራሱ ያኔ ገረብ ነበር በታውቁ ስለዚህ ነበር ነው እንጂ ኦኬ እዛ እንደዛ ስንጥርጥር ብሎ ሲመጣት ደም በደም ሲሆን ጎረቤት ሌላ ሰው የለም ከእናንተ ውጭ? ሀታይ ዝቅ ብሎ እኛ 3ኛ ዶር ላይ ነን። ሀታይ ዝቅ ብሎ የመኔዎች አሉ። ደግሞ ቀጥታ ዝቅ ብሎ እንደዚህ የመኔዎች አሉ። አበሻ የለም? አበሻ የለም። እሺ ከአበሻ የለም። አንቺ ለምንድን ነው ለባልየው ሞታለች ለሚስትየዋ ጓደኛ ሞታለች ና ሚስትህን ውሰድ አንሳ ብለሽ የደወልሽው? እኔ ለልጅቷ የደወልኩት ለሚስት ጓደኛ ልጅቷ ተደብድባለች እና አለችበት አናውቅም እንደምንም ድረሱላት እኛ ሻሪያ ላይ ወጥተናል እንጂ ሞታለች አላልሽም? ያንን ሞታለች አላልኩም። ምክንያቱም እኛ እኮ ደም በደም ሆና አይተናታል እንጂ ሩህ ይኖራት እኛ ተነስታል ብትሄድ አላልን ነበረ። ግን የሞት ኑሮዋን አላይ ግን መመታቷን ብትሩን የምንሸው ነገር ይህን የምናገው ብቻ ነው የምናገር መፈልሽ። እሺ አንቺ ስልክሽን ቀምቶሻል? እኔ ስልክን አልቀማኝም። ብቻ የሆነ ስልክ እንዲመደው ወላረግ ስል አንቺ ወዴት እየደወልሽ ነው አንቺ ስልክሽን ብሎ ስል እንዲ ማለት ቤት አረቢ ወደ ዘገዶች ነው የምደውለው ብዬ ከሱ እጅና ከኔ ከሁለታችን እንዲያለ የሆነ ያቅሙ ሁኔታ መለስ ታረገልኝ ያኔ አላህን በጣቷ ልነኛል። ስለዚህ ስልክሽን አልቀማም ብቻ ወዴት እየደወልሽ ነው አልኩሽ። እንዲ ማለት ካለ አረቢ ወደ ዘመዶች ነው አልኩት። በቃ በሰው ስና ሲቀጥል እናንተ ባላችሁበት አካባቢ ባለቤቷ እንዳለው ከሆነ በሰፈሩ አበሻዎች እንደዚህ ተከራይተው ይኖራሉ፣ ሌላም ሰዎች ይኖራሉ። እናንተ ኢጃዛ ቤት ስትኖሩ ለጊዜ የተገኛችሁት 3 ብቻ ናችሁ።
አንቺ ብቻውን ሞት ያለችው ና ያችኛይቱ ጓደኛ ሶስት ነበር። ሌላ የለም። ጥሩ የዚችኛይቱ ሞተች ወይም ደግሞ ተደረደረች የተባለችው ስልኳ ተቀምጣለች? ለራሷን ተቀማችም። እንዲሁም በክብር ሰዋሽን ጠርተሽ ሂጂ ተብላ ነበር። እንዲሁም የተደበደበችው ልጅ ተቀምጣለች? አዎ የተደበደበችው ተቀምጣለች። መጀመሪያ ነው ወይስ በኋላ የተቀመጠች? መጀመሪያ ነው እንጂ ሶፋን የቀመ መጀመሪያ ሳይደበድባት በፊት። አዎ እሱ እኮ አሁን እሷን ለመደብደብ ያተነሳበት ለምን ሲሆን ድምጣችንን ቀረሽው ነው። ኦኬ የእናንተ ንግግራችሁ ለምን ቀረሽው ነው አይደል? አዎ የኛ ጫጫታ ማለት ነው። ጥሩ እንደዛ ሲሆን ለምን ቀረሽው ነው። ያንን ሁሉ ድብድብ ሲያደርግባት እናንተ ምንም አላላችሁ? ምንም ጎረቤትን ምንም ነገር የቀራችሁ እንዲደርስላት ሁሉ ደም ሲፈሳት ምንም ነገር አልጠየቃችሁ? አንደኛ ወንድ ልጅ ነው። በዛ ላይ በቃ አይምሮ ተቀያይሩ በአይነት ስነት እናየው። ለምን ተቀያየረ? ላላህ ብለህ ምናምን እያልን ልመና ስንሰጠው ወግጅ እና ትሽልብ ያለች ምናምን የሚለው ባህትን ሲሰጠን እኔ በጣም የሚቻለው ሳቱ በጣም ሄደነበት አሁን ድረስ ያለው ድንጋጤ ያለጠጠኝ ማለት ለምሳሌ ለምን አብራችሁ ትኖራችኋል? አንቺም ከሄድሽ 6 ወሮች ነው ተባለ። እሷም ከሄደች 2 ዓመቷ ነው። ለምንድን ነው እሱ ድምፅ ጠሩት ብሎ እናንተ ተው ምናምን ስትሉት ለምን ተቀያየረ? ማለት ለምን? ይሄ ነገር ምንም ችግር የለም። አሁን ለምሳሌ ድምፅ ጠርተን አንቺ ስልክሽን አጥፊ ምናምን ይባባላሉ። በድብድብ ደረጃ ደርሶ ልጅቷን እንደዛ ሲያረጋት እናንተ ወስዳችሁ የእሱን በር ስትዘጉበት ልጅቷ የት ወጥታ ሄደች? በዛ ቅስፈት ውስጥ ልጅቷ እስከሄደች ለምንድን ነው እናንተ በዛ በሄደችበት አካባቢ ሂዳችሁ? መቼም እዛ ኖረሻል፣ 6 ወር ኖራለች፣ እሷም 2 ዓመት ኖራለች። አካባቢ የት ልትሆን ትችላለች ብላችሁ ለምንድን ነው ያልፈለጋችኋል? እኛ በሰዓቱ አንቦባውን ሊያቃጥል ስለነበር እኛ አይምሮችን እኛ ጋር አይደለም፣ ጭራሽ እኛ ጋር አይደለም። በሰዓቱ ቤቱን ነው የሚያቃጥለው። አዎ ቤቱን ላቃጥለው ነው ብሎ አንቦባውን ሄዶ ግንቱ ሲለው እኔ ለራሴ አሁን ድረስ ሩሄ ኔጋ ያለ ይመስለኝ ድንጋጤ ማለት ነው። ስለዚህ ምንም በሰዓቱ ምንም ነገር እኛ የምናውቀው ነገር የለም። ድንጋጤ አዳምጪ። እሱ ቤቱን የሚያቃጥለው ገና ነገ ነው። ፎቶ ይሄ ነው ጋይስ። እቺ ነች እዚህ ጋር ተደብድባ በአከራይዋ ተደብድባ 2 ዓመት አብራ በተቀመጠችበት አከራይ ተደብድባ ተጥላ አሁን የት እንዳለች የማትታወቀው እቺ ነች። ሱሱ ሰፈራችሁ የት ነው? ሰፈራችሁ መዲና የት አካባቢ ነው? ቁባ መስጊድ ጋር ቁባ መስጊድ አልኳይት ይባላል። አከራያችሁ ማን ይባላል? ኧረ እኔ መድሪ ብቻ ይሄ ሰውዬው ያው ሀሰን ይባላል። አከራያችሁ ይሄ ደብዳቤው ማን ይባላል? እኔ ደብዳቤው እሱን አከራይ ተብሎም አይሄድም። እኔ ምንም የማውቀው ነገር የለኝም። ያው እሱ እንደሆነ ነው የማውቀው። ቤት አላ አዳምጪኝ። ደብዳቤው ማን ይባላል? ስሙ አብራችሁ ስትኖር የነበረው የደብዳቤው ስም ነው? አዎ የደብዳቤው ስም ሀሰን ነው። ሀሰን የት ሀገር ሰው ነው? ጊራና። ሀሰን የሚባል ጊራና የሚኖር ሰው እህታችንን ደብድቦ በደንብ አዳምጡ። እሺ ጋይስ፣ እኔ እንዳልታይ ልጅቷ እንዴት ነው እንደዚህ እኔ ሀሰን ከበደ ጊራና ልዩ ቦታው ሀርቦ ወረዳ ሁሉንም ነገር ያቸው ሱሱዬ እባክሽ። አዎ ስሙ ሱሱ በደንብ ተናገሪ። ሱሱ አሁን እኛ ሎኬሽን ትሰጭናለሽ፣ ለአዚዛ የነበራችሁበትን ሎኬሽን ትልኪያለሽ። እዛ ቦታ ላይ ልካለን። ሎኬሽን አለሽ ሱሱ? ሎኬሽን አለሽ? የቤታችሁ ሎኬሽን? አዎ። አሁን አንቺ ስራ ቦታ ነሽ አይደል? አሁን አንቺ ምን አስፈራሽ? ስራ ቦታ ነሽ፣ እዛ ቤት የለሽም አይደለም?
ይህን ሁሉ ነገር አሁን እኔ እንዲያስተላለፍ በትክክለኛነት ላይ አሁን እየደረሳቸው ነው ያሉ። ለዛ ነው እኔ ለቤተሰብ ለሆነ ስራት ግን የችግር የለብኝም። ሌላ ነው ገጠር ቤተሰቡ አንቺ ቤቶስ እዛ አላቅም እያልሻል ነበር። እንዳሁን እኔ ጊራና የት እንደሆነ ምን እንደሆነ አላቅም። እሱ ሊያውቅ ይችላል። እኔ ማንነቴን ተጠየቀ ለስራዬ ብሎ ሊያውቀኝ ይችላል። እኔ ግን አሁን ላይ ሰፈሩ ምናምኑን አላውቀውም። ይህ ሰፈሪ ግን አላውቀውም። በእርግጥ የሚያውቀው ሰዋሪ የሚያገር ያው እኔ ግን አላውቀውም። ጋይስ ጆከርን ጥሩ ስሚ፣ አዳምጪ። ሱሱ ለጆከር ሼር አድርጉለት ሱሱ